ዮሐንስ ወንጌል ምዕራፍ 20 ከቁጥር 19 ወደ ታች ያለው ክፍል አብረን እስከናነባለን። እርሱም ከሳምንቱ ፊተኛው በመሸ ቀን ደቀ መዛሙርቱም ተሰብስበው በነበሩበት አይሁድን ስለፈሩ ደጆቹ ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። ሰላም ለእናንተ ይሁን አላቸው። ይህንንም ብሎ እጆቹን ጎኑንም አሳያቸው። ደቀ መዛሙርቱም ጌታን ባዩት ጊዜ ደስ አላቸው። ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ እልክላችኋለሁ አላቸው። ይህንንም ብሎ እፍ አለባቸው፣ መንፈስ ቅዱስን ተቀበሉ። አሜን። የዛሬው የመልእክት ዋናው ሐሳብ አትፍራ፣ ሰላም ይሆናል። ሰላም ላጣው ቤት ሰላም ይሆናል። ሰላም ላጣው ጤንነት ሰላም ይሆናል። ሰላም ላጣው ትዳር ሰላም ይሆናል። ሰላም ላጣው ለህይወት ሰላም ይሆናል። ከዚህ ቀን ጀምሮ በጌታ በኢየሱስ መረበሽ አይሆንም፣ ሰላም ይሆናል። መረባበሽ አይሆንም፣ ሰላም ይሆናል። መጨነቅ አይሆንም፣ ሰላም ይሆናል። አምሮ ለተቀበለው ሰው ሰላም ይሆናል። እጃችሁ ከፍ አድርጉና ሰላም በሉስ። ድገሙት፣ ድገሙት። የመጨረሻ ሰላም። እኔ ሰላም ስል የሚረበሽ መንፈስ አለ። አኮ ኢቫንቶ ሰፋኒያ አንድ የሚረበሽ መንፈስ አለ። የሚረበሽ ይረበሽ። ሰላም ሰላም ኢየሱስ ነው። ሰላም ይሆንልሃል። ሰላም ይሆንልሃል። ሰላም ይሆንልሻል። የምናወጥ ይናወጥ። አጠገብ ያለ ሰው ያዘውና ሰላም ይሆንልኝ በለው እስኪ። ሳሮኒ ወግዶ ያጋነ ሳሮይነ ሶሲ ሳሮይነ ናቱዮ ሳሮይነ ጤናው ሳሮይነ ገላው ሳሮይነ ከሰው ሳሮይነ ኦሶው ሳሮይነ ዛሊያው ሳሮይነ አጋዞ ሳሮይነ ትምህርተው ሳሮይነ ወጊያው ሳሮይ ሰላም ሊያሳጣ የተዘጋጀ ምድብ አጀንዳው ዛሬ ይፈርሳል። ዳውም ዛሬ ልንገራችሁ፣ እኔ ሰላም እያልኩ ያለው አጠገባችሁ ቁጭ ብሎ ሰላማችሁን እያነሳ ያለ ዛሬ ማታ ይረበሻል። በተቃራኒው ለአንተ ለቤት ሰላም ይሆናል። ለአንተ ለህይወት ሰላም ይሆናል። ለአንተ ለጤናው ሰላም ይሆናል። ሰላም ሰላም። እስኪ እንደ እብድ ሰው ሰላም በለው እስኪ አንድ ጊዜ። እዚህ ቦታ ላይ ጌታ ኢየሱስ ክርስቶስ ከሰማይ ሰማያት መጥቶ የአባቱን ፈቃድ ሊያደርግ ከሰማይ መጥቶ በምድር ላይ ታች ወረድ ብለን ቅድም ስናይ የነበረው 21 ላይ አብ እንደላከኝ ልክ እንደሚል እንደዚህ ቃል አብ የአብ ተልእኮን ይዞ ወደ ምድር መጣ። ወደ ምድር ከመጣ በኋላ የአገልግሎት ጊዜያቸውን ወደ ማጠቃለያ ሲደርስ መራራ ጊዜ ደረሰ። የመጣው ስለኔና ስለናንተ መራራ ጽዋ ሊጠጣ ነው የመጣው። ሁለተኛ ተልእኮ አለ ጊዜ በአንድ ቀን ኃጢአት ሰርቶ የነበሩ ሰዎች በድንጋይ ተወግሮ በአንድ ቀን በርካታ ሰዎች ሞቶ ሲያልቁ ይህንን ካየ በኋላ በዓመት ዓለም ጊዜ በሙሴ ጊዜ ኃጢአትን የሰራ ሰው ሁሉ በድንጋይ ተወግሮ ነው የሚሞተው። ስለዚህ በአንድ ቀን የሞቶ የሚያልቁ የህዝብ ቁጥር በጣም በርካታ ሆነ። ለናንተ አሁን እዚህ አይታይም እንጂ በአንድ ቀን ሞቶ የሚያልቁ የህዝብ ብዛት በጣም በርካታ ነው። ስለዚህ ይሄ ሁሉ አብ በዙፋኑ ሆኖ ያያል። ካየ በኋላ ኃጢአት የሰራ ሰው በምድር ላይ ተወግሮ ይሞታል። ዓመት ዓለም ነው፣ ፍርድ ዘመን ነው። ሰዎች ፍርድን የሚያገኙ በምድር ነው። ስለዚህ ይሄ መሻር አለበት፣ ወደ ዓመተ ምህረት መሻገር አለበት አለና የምህረት አምላክ የፍቅር አምላክ ከአባቱ ቀኝ የነበረው ከክብር ቦታ ለቆ ወደ ምድር መጣ። ወደ ምድር ከመጣ በኋላ እነኛ ጊዜያቶችን እያስተማረ የመንግስቱ ወንጌል እየሰበከ አጋንንትን እያወጣ ሰዎችን ለእግዚአብሔር መንግስት እያስታጠቀ ደቀ መዛሙርትን እያፈራ የአገልግሎት ጊዜያቸው ከጨረሰ በኋላ በስተመጨረሻው የጽዋ ጊዜ ደረሰ። የሚጠጣበት ጽዋ ጊዜ ደረሰ። ጽዋ ጊዜ ከደረሰ በኋላ ልክ አብሮ ትላንት ከሱ ጋር አብሮ ሲያስተምር ሲማሩ የነበሩ በቤተ መቅደስ የነበሩ እነኛ አይሁዳውያን የሚባሉት ኢየሱስ ክርስቶስ የሞት ፍርድ በላዩ ላይ ፈረዱ፣ ያዙ፣ ወከሩ፣ ገረፉ፣ ሰቀሉ፣ ገደሉ። የሰላም አምላክን ገደሉ። ከገደሉ በኋላ ምን አደረጉ? ቀበሩ። የዛን ጊዜ ኢየሱስ ክርስቶስ ገና ሲናገር አሁን እኔ ከእናንተ ጋር በነበረው ጊዜ ምንም ችግር የለባችሁ፣ እረኛውን ይመታል፣ መንጋው ይበተናል። ነገር ግን እምነታችሁ እንዳይጠፋ ስለእናንተ ጸልዩ ማለድ ይወላ። ምንም አልመሰላቸው ለነኛ ደቀ መዛሙርቶች ከክርስቶስ ጋር አብረው በነበረበት ጊዜ ኢየሱስ ከተለየ በኋላ
ፈሩ። ትላንት አይዟችሁ ስል የነበረው መምህር የሆነው ጌታ የሆነው የሰላም አምላክ መቱት፣ ለዩት። እረኛው ኢየሱስ ክርስቶስ ሲከተሉ የነበሩ ደቀ መዛሙርቶች በሙሉ ተበታተኑ። ሶስተኛው ቀን ልክ ይነሳል ብሎ እንደተናገረው በሶስተኛው ቀን እስኪደርስ ድረስ እሱ ከተሰቀለ በኋላ ከስቅላት አውርዶ ከቀብሩ በኋላ እነኛ ሰዎች ፈሩ። አንድ ላይ ተሰባሰቡና በአንድ ቤት ላይ በሩን ዘግቶ ቁጭ አሉት። ምን ሰላም አለ? ከከፈቱ ይወግሩና ይገሉና መርሮብናል መረረን አሉና ተሰባሰቡ። በአንድ ቤት በሩን ዘግቶ ቁጭ አሉ። የሰላም አምላክ ሶስተኛው ቀን እስከሚደርስ ድረስ እዛችሁ መቃብሩ ላይ ቁጭ አለ። እዛም ቁጭ ብሎም አይደለም፣ እዛም ስራ እየሰራ ነው ያለ። ሃሌሉያ! እዛም ስራ እየሰራ ነው። በሶስተኛው ቀን ልክ ስነሳ ድንጋዩ ተንከባልሎ መቃብሩ ፈነቃቅሎ ከተነሳ በኋላ መግደላዊት ማርያም በማለዳ እየሮጠች ስትሄድ ለመግደላዊት ማርያም ተገለጠላት። በዚያን ጊዜ ኢየሱስ ተነሳ። ከተነሳ በኋላ ያም ቀን ይላል እርሱም ከሳምንቱ ፊተኛው በመሸ ጊዜ ይላል ሁሉ ተሰባስበው ቁጭ ብሎ ሲተከዙ ነበረ። እነኛ ደቀ መዛሙርቶች ፈሩ። ከከፈቱ ይገላሉ። መረባቸዋል። ሰላም የለም። ሰላም የሆነው ኢየሱስ ተለየ። ሰላም የለም። ቁጭ አሉ። በሩ ዘግተዋል። ቀርቅሩ፣ ቀረቀሩ፣ ዝጉ፣ ተዘጋ። ማንም እንዳይገባ ድምፃቸው ሳይለንት አድርጎ ቀጥ ብለው ተቀምጠው እያሉ ኢየሱስ ክርስቶስ ደግሞ መጣ። ለካስ ሰላም በሌለበት ቦታ ሰላም ይመጣል። ዝም ብሎ በሳይለንት ለቁጭ ብላ ድምፃችን ከሰሙ ይመጣሉ። ይመጡና በሩን ሰብሮ ገብቶ ይገሉናል። ዝም በሉ ብለው ፈርቶ ቁጭ አሉ። ኢየሱስ ብቻው አወቀ፣ ተረዳ። ከዛስ ቀጥታ ሰላም አጥቶ ፈርቶ በርዘግቶ ወደ ተቀመጡት ወደ ወገኖቹ ወደ ልጆቹ ወደ ደቀ መዛሙርቶቹ ጋር መጣ ኢየሱስ። እያልኩ እያለው የእግዚአብሔር ቃል ነው። ቃሉ ኃይል አለው። መጣ ኢየሱስ ስል አሜን፣ ይመጣል ኢየሱስ። አሜን፣ ይመጣል ኢየሱስ። መጣ ኢየሱስ ወደ ማርካ ሰላም ወደ ለለዋቸው ሰላም ላጡት ወደ ልጆቹ። እንዴት የልጆቹ ጉዳይ ኢየሱስ እንዴት ግድ ይላል ባካችሁ። መቼም ስለ ልጆቹ ሆዱ ይባባ። መጣ ኢየሱስ። ክፈቱም አላለም፣ አላንኳኳም በሩ። ሃሌሉያ! እሱ መለኮት አምላክ ነው። ለስሙ ክብር ይሆንለት። ሁሉም ይችላል ኢየሱስ። ሳይከፈት እዚህ እኮ ነው። እናንተ መኳንንቶች ሆይ በሮችን ክፈቱ፣ የዘላለም ደጁ ይከፈቱ፣ የክብር ንጉሥ ይግባ። በሩ ምን ሆኗል? ዝግ ነው። አላንኳኳም፣ ድምፁን አላሰማም። መጣና በሩ ተዘግቶ እያለ ፈርቶ ወደ ተቀመጡት፣ ግራ ተጋብቶ ተስፋ ቆርጦ ወደ ተቀመጡት ወደ ደቀ መዛሙርቶች ጋር መጣና እንዲህ አላቸው፣ ሰላም ለእናንተ ይሆንላቸው። ሰላም ለእናንተ ይሆን። ዋው! እንዴት ያለ ሰላምታ ነው ባካችሁ። ሰላም በሌለበት ቦታ ላይ ሰላም ይሁን። አው ሰላም ይሁን። ለዚህ ነው እኮ ሰላማችን ኢየሱስ ነው። ሰላም መጣ፣ ደረሰ። በሩ ሳይከፈት ገባ። ሰላም ይሆንላችሁ ለእናንተ። እንዴት ያለ ሰላምታ ነው። ፈርቷል። ለማን? ለአይሁድ። ሉቃስ ወንጌል ምዕራፍ 1 25 ጋር ድረስልኝ። በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱ ስም ማናት? ማርያም ትባላለች። እሺ። መልአኩም ወደ እርሷ ገባና ደስ ይበልሽ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው። አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠች። ይህ እንዴት ያለ ሰላምታ ነው ብላ አሰበችው። መልአኩም እንዲህ አላት። መልአኩ እቺ ናት የመልእክት ሐሳቧ። መልአኩ እንዲህ አላት። ምን አላት? ማርያም ሆይ በእግዚአብሔር ዘንድ ጸጋ አግኝተሻልና አትፍሪ። መቼ ነው ነገር የሚበላሸው? መቼ ነው የሚፈርሰው? መቼ ነው የሚዋረደው?
አይፈርስም፣ አይበላሽም። አትፍራ። ሰላም ይሆንላችኋል። ሰላም ይሆንልሻል። ማርያም ሆይ ምን አትሁኝ፣ አትፍሪ። አትፍሪ፣ አትፍራ፣ አትፍራ። ከመቼ መቼ ጠላት እንዲያርቅ አትፍራ። ሰላም ላጣው በሰላም ይሆናል። ሰላም ላጣው ትዳር ሰላም ይሆናል። ሰላም ላጣው ጤናው ሰላም ይሆናል። ሰላም እነኛ ደቀ መዛሙርቶች አይሁድን ፈሩ። ለካስ አትፍራ የሚባለው ቋንቋ መቼም ለፈራ ሰው ነው። አቤት ኢየሱስ! እዛ ሉቃስ ወንጌል ምዕራፍ 1 ላይ ስንመለከት ዘካርያስ የሚባል ሰው አለ። በክፍሉ ተራ ዕጣን ሊያጥ ዕጣው ደረሰ። ዕጣ እንደደረሰ ቅድስተ ቅዱሳን ገባ። መሠዊያው ገና ዕጣኑ እያጠነ እያለ በመሠዊያው ቀኝ ቆመ እና መልአኩ እንዲህ አለ፣ ዘካርያስ ሆይ አትፍራ ነው ያለው። የሰላም ዜናን ይዤ መጥቻለሁ። አትፍራ፣ የሰላም ምስራች ይዤ መጥቻለሁ። አትፍራ፣ ሰላም ይሆናል። ይዤ የመጣሁት የሰላም ምስራች፣ የምስራች ሰላም ይዤ መጣሁት። ሰላም ዜና ነው ይዤ መጣሁት። ሰላም ይሆንላችኋል። ሰላም ይሆንላችኋል። ሰላም ሰላም። ዘካርያስ አትፍራ። የዛሬ አመጣጥ እንደ ወትሮ አመጣጥ አይደለም። የዛሬ አመጣጥ ምስራችን ይዤ መጣሁት። የምስራች ይዤ መጣሁት። የመጣሁት ከላይ ከአርያም ከእግዚአብሔር ዘንድ የምስራች ዜናን ይዤ መጥቼዋለሁ። የምትፈራበት ጊዜ አይደለም። የምትደግረግበት ጊዜ አይደለም። ይሄ ጊዜ የሰላም ጊዜ ነው። አንዳንድ ጊዜ ክፉ በአጋንንት እየተመሩ በአጋንንት እየተነዱ አጋንንታዊ ስራ የሚሰሩ ሰዎች እቅድ አላቸው። ለነሱ እቅድ አላቸው። ወራዊ እቅድ አለ። የ3 ወር እቅድ አለ። የ6 ወር እቅድ አለ። የዓመት እቅድ አለ። እየሰማችሁኝ ነው? የ3 ዓመት እቅድ አለ። ስሙኝ፣ የ6 ዓመት እቅድ አለ። በእቅድ ነው የሚንቀሳቀሱ። ዛሬ አፈርሰዋለሁ። ቱጨካሄካ በጌታ በኢየሱስም ዛሬ አፈርሰዋለሁ። የዓመት እቅድ ይሁን ሰላም ይሆናል። የ2 ዓመት እቅድ ይሁን ሰላም ይሆናል። እረ ሰላም ይሆናል። ሰላም ባይዘዋይ በእቅድ እንደሚንቀሳቀሱ ታውቁታላችሁ። እንቅስቃሴያቸው ዴይሊ በእቅድ እንደሆነ ታውቁታላችሁ። በእቅድ እኮ ነው። በአንድ ዓመት ሄዶ ያሳድሳሉ። ካሳደሱ በኋላ የዓመቱ እቅድ እዛ ቦታ ላይ ያወጣሉ። ወይ ነፍስ የነፍስ ግድያ ጉዳይ ከሆነ እዛችሁ ጋር፣ የማሳበድ ከሆነ እዛችሁ ጋር፣ የማስከሰር ከሆነ እዛችሁ ጋር፣ በሽተኛ ለማድረግ እዛችሁ ጋር፣ ሊያስከስሩ ከሆነ እዛችሁ ጋር። በዓመቱ እቅድ ውስጥ ነው ያለው። በ3 ዓመት እቅድ ውስጥ እና በ6 ዓመት እቅድ ውስጥ፣ በወር እቅድ ውስጥ፣ በ3 ወር እቅድ ውስጥ፣ በ6 ወር እቅድ ውስጥ እየሰማችሁ ነው። በዓመት 3 ዓመት 6 ዓመት እቅድ አላቸው። እኔ ግን ዛሬ ተዘግቷል አይደለም? በተዘጋው ደጅ ዊካን አቫኖስ ቫኒያ ራሳቱ ራሸንዳ በሩ ተዘግቶ እያለ እቅዳቸው፣ ዓላማቸው፣ አጀንዳቸው ሁሉ ተዘጋጅቶ እያለ እኔ ገብቼ ሰላም ይሆንላችሁ፣ ሰላም ይሆንላችሁ። የምስራች ዜና አለኝ ዛሬ። የምስራች የምስራች! አትፍራ፣ ሰላም ይሆንሃል። የምስራች! አትፍሩ፣ ሰላም ይሆንላችኋል። ሰላም ትቀበላላችሁ፣ ትቀበላላችሁ፣ እውነት ትቀበላላችሁ። ጌታ ምስክር ነው። ዘጉ አይደለም? አሁን ዝግ በር እያለ ሰላም ይሆንልሃል። ዘጉ እኮ ነው። ዘጉ እኮ ነው። ዝግ ነው አይደለም? ዝግ ነው አይደለም? እንደተዘጋ ሰላም ይሆናል ወይ? ሰላም ይሆናል። ሰላም ይሆናል። ዝግ እያለ
ሁል ጊዜ ደስ ይበላችሁ። ደግመም ይላለው በጌታ ደስ ይበላችሁ። ደስ ያላችሁ ዘመኑን ኑሩበት፣ ከሱ ጋር ኑሩበት። ሰላም ይሆንላችኋል። እኔ ሰላም ስል በመንገዳችሁ ሰላም ይቀድመሃል፣ ኋላም ሰላም ይከተልሃል፣ ግራም ሰላም ይሆናል፣ ቀኙ ሰላም ይሆናል። በዚህ ተቃራኒ ጠላቲ ደግሞ ሰላም ያጣሃል። እሱ ሰላም ሲያጣ ቤቴ ሰላም ይሆናል። እሱ ሲያለቅስ አንተ ትስቅሃለህ። በሱ በሰላም ሲያጣ ባንተ በሰላም ይሆናል። ዮሐንስ 14 ላይ ያለው ደግሞ ከቁጥር 27 ላይ ሰላምን እተውላችኋለሁ፣ ሰላምን እሰጣችኋለሁ። እኔ የሚሰጣችሁ ሰላም ዓለም እንደሚሰጥ አይደለም። ልባችሁ አይታወክ፣ አይፍራ። ሃሌሉያ። ሰላምን እሰጣችኋለሁ፣ ሰላምን እተውላችኋለሁ። እኔ የሚሰጠው ሰላም ዓለም እንደሚሰጠው አይደለም። ከዛስ ልባችሁ አይታወክ፣ ቀጥሎስ አይፍራ። ሃሌሉያ ሃሌሉያ። ኢንተ ወዘናይ ሻብረቶ ቦይኮ ያየፎ ሳሮ ኢንቾ ግዶ ታይሚዮ ሳሮ ሀገ ዓላማ የሚዮ ሳሮ አማላግደና የኢየሱስ ሰላም ሰሏስ ሰዓስ ለሰማይም ለምድርም ሰላም ሰላም። እስኪ ሰላም በሉስ ጋር ንግዘ ድጋሙት። ሆነ ይህ በክርስቶስ ዓለት ላይ የተመሰረተች ዓለም አቀፍ ቤተክርስቲያን የዩቲዩብ ቻናል አገልግሎት ነው። ይህንን ቪዲዮ እስከ መጨረሻው ስለተከታተላችሁ ከልብ እናመሰግናለን። ሌሎች እንደነዚህ አይነት መንፈሳዊ አገልግሎቶች እንዲደርሷችሁ ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ ለሌሎች ይህንን አገልግሎት እንድታጋሩ ስል በጌታ ፍቅር እንጠይቃችኋለን። ይህንን አገልግሎት መደገፍና ማገዝ የምትፈልጉ ከስር በምትመለከቱት በባንክ አካውንቶቻችን ላይ አቅማችሁ የቻለውን በመደገፍ አገልግሎቱ እንዳይደክም ለማድረግ ለማገዝ የምትፈልጉ ማገዝ የምትችሉ መሆኑን በጌታ ፍቅር እናሳውቅ እንወዳለን። ይህ በክርስቶስ ዓለት የተመሰረተች ዓለም አቀፍ ቤተክርስቲያን የአገልግሎት መስመር ነው።